የኔና እኔ ጌታ ሆይ ተባረክ። ለዚህ ማድረሳ በእውነት ጭንቀቴን አየህ ጌታ ሆይ በእውነት በጣም ተጨንቄ ነበረ። የለም ያው ልጅ ሰው አስወጣና ይኖርበት ይህንን ደስታሽን ነው ማየት የምፈልገው። ይህንና አባቴ ለዚህም ደረስክልኝ የኔ ጌታ የሰማይ አምላክ እግዚአብሔር ብድሩን ይክፈል። በእውነት በጣም የመቅዶ ደግሞ ከዚህም በላይ ለአንቺ እድሜ ሰጥቶሽ አሜን አሜን። ለአንቺ እድሜ ሰጥቶሽ ለእኔም ደግሞ ቤተሰቦቼን አብዝቷቸው ፈጣሪ ጸጋውን ሰጥቶኝ መላውን ሰጥቶኝ እዚህ የሚበልጥ ነገር አድርጌልሽ ያንቺን ደስታ በጣም ብዙ ሰው ታውቃለህ። የእናትን ደስታ እንደማየት የሚያስደስት ነገር የለም በዚህ ዓለም ላይ። እግዚአብሔርን ነው የምላችሁ። የእናትን ደስታ ማየት በጣም ትልቁ ነገር ነው እዚህ ዓለም ላይ። የእናት የልጅ ደስታ በጣም ትልቅ ደስታ ነውና የእሷን ደስታ ሳይ በቃ ላይ በጣም ነው ደስ የሚለኝና እንደዚህ ደስ ብሎሽ ስላየውሽ በጣም ኖሪልኝ የኔ እናት። ገና ከዚህ በላይ ይገባሻል። ልጅን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። ክብሬ ሞገሴ ነሽ እምዬ እናቴ፣ የሕይወቴ ጥላ የዘጠኝ ወር ቤቴ፣ ክፉሽን አልስማማ እስከ ዕለተ ሞቴ፣ ክፉሽን አልስማው ማታከብዬ እናትዬ። የኔ ውድ ቤተሰቦች እንቁ ውድ ቤተሰቦቼ እንደምን ከረማችሁ? ስራ ጥሩ ነው? ቤተሰብ ሰላም? ሀገር ምድሩ ምናምን ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሰላም ነው። ዛሬ በአሪፍ ቪዲዮ መጥቻለሁ። ግን ከዛ በፊት ሁላችሁም ይሄንን ቤት ሰብስክራይብ ያላረጋችሁ ሰብስክራይብ ሳታረጉ ብዙ ጊዜ የምታዩ ሰዎች አላችሁና ሰብስክራይብ ካላረጋችሁ ትንሽ ነው የሚቀረን። ኦልሞስት 4000 ነው 3000 ነው የሚቀረን 100000 ልንገባ። ስለዚህ ሰብስክራይብ በተኗን ጣቅ በማድረግ እና ደግሞ የደውል ምልክቷን በመጫን ቤተሰብ ሁኑ ማለት ነው በመጀመሪያ። ሁለተኛ ደግሞ የዛሬ ቪዲዮ ከምንም ቪዲዮ በላይ ብዙ ሰው ጋር እንዲዳረስልኝ ስለመፈልግ ይህን ቪዲዮ ከቻላችሁ አሁኑኑ ላይክ በማድረግ ሼር በማድረግ ደግሞ ለወዳጅ ዘመዶቻችሁ እንዲዳረስ አድርጉልኝ ማለት ነው። ዛሬ ሁላችንም ደስ የሚያሰኝን ነገር ነው ማደርገው። ምንድነው ብትሉኝ ቸኮልኩ እንዴ አልጓጉ ቆይ አካውንታችን ተመቷል እና ደግሞ እዚህ ቪዲዮ ላይ እዚህ ቻናል ላይ ብዙ ጊዜ እየተገኘው አይደለም። ምክንያቱም 10 ቀን 15 ቀን ምናምን እየቆየው ነው እየመጣው ያለሁት። ምክንያቱም ደግሞ ቪዲዮ ቫይራል ይወጣ ስላልሆነ ነው እየተንቀሳቀሰ ስላልሆነ ይሰለቻል። ታውቃላችሁ አይደል? አሪፍ ነገር ታቀርቡና ቫይራል ሳይወጣ ሲቀር ይሰለቻል። ለዛ ትንሽ እየደበረኝ ምናምን ብዙም ጊዜ እየተገኘው አይደለም እዚህ ቤት ላይ ማለት ነው። እስቲ ይሄን ቪዲዮ በጣም ብዙ ሰው ጋር እንዲዳረስ አድርጉልኝ። አሁን ልንገራችሁ አትጓጉ። ዛሬ ማሚ 3ኛ ቀኗ ነው። ይሄ ከአንተ ምንድን ነበር የሚባለው ከሻሸመኔ ወደዛ አርሲ ነገሌ ከሄደች እና ለአገልግሎት ነው ሄደችው። አርሲ ነገሌ ከሄደች 3 ቀኗ ሆኗል ማለት ነው። ዛሬ ትመጣለች እና ቤት ትንሽ ተቸግረን ነበረ። መጀመሪያ ባለንበት ቦታ ቤት ምናምን ተቸግረን ነበር። ሰውየውም አለ አይደል እና ግን አሪፍ ቦታ መግባት ስለነበረብን አታውቅም እሷ ምናምን ነገር 3 ቀኗ ነው። ትናንትና ቪዲዮ አልቀረጽኩላችሁ ምክንያት አንድ በጣም ደክሞን ነበር ስናዘዋውር ምናምን በጣም ደክሞን ስለነበረ እረፍት ብቻ ነው የታየን። አስተካክለን ሙሉ ነገር ካስተካከልን በኋላ ቤት ቀይረን ማለት ነው። ለዛውም ደህና ቤት እሱም ደህና ማለት ነው። ስለዚህ የተወሰነውን ምናምን ያው ከፋፍለን በጣም ብዙ ብር ነው ያወጣነውና ከፋፍለን ጨርሰን ምናምን ዛሬ ላይ በጣም እረፍት ካረኩ በኋላ ቀርጻለሁ ብዬ ነው ያሰብኩት። ስለዚህ ዛሬ እየመጣች ነው ማሚ ማለት ነው። ስትመጣ የድሮ ቤቷ ነው እሷ የምትሄደው። ገባችሁ? የድሮ ቤቷ ነው የምትሄደው። ግን ከዛ ከመሄዷ በፊት የኔ ጓደኛ ሚስቱ ወልዳለችና ነይ አብረን ሄደን እንመርቃት። በጣም ማሚ ካልጸለየችልኝ በቃ ያክሮፋኛለች ምናምን ብዬ በግድ ነው ይዣት መመጣው ማለት ነው። እዚህ ሰፈር ነን፣ ያው ሰፈሩ እንደምታዩት ነው። እዚህ ሰፈር ነንና ይዣት መጥቼ ልክ ቤት ውስጥ ስትገባ ሰርፕራይዝ ነው የምናደርጋት ማለት ነው። የራሷ ቤት ከዚህ በኋላ ሰርፕራይዝ አለ። ይሄንን ታያችኋል።
ቷ እናደርጋለን። እኔ ከኋላ እየተጠባበኩኝ ልክ ስትገባ ቷ እናደርጋለን። ቷ እናደርጋታለን፣ እናስደነግጣታለን። በዛው ደግሞ ሰርፕራይዝ እናደርጋታለን። ከዛ በኋላ ምን አይነት ፊድባክ ታሳይናለች፣ ምን አይነት ሪያክሽን ታሳይናለች። እናቶቻችን ደስ ሲላቸው ምን ያክል ልባችን ደስ እንደሚል ሁላችሁም ወጣቶች ይህን ቪዲዮ እያያችሁ ያላችሁ እንቁ ቤተሰቦች ታውቃላችሁ። ሰብስክራይብ አድርጉ እስካሁን ሰብስክራይብ ካላደረጋችሁ እና ሁላችሁም ታውቃላችሁ። ዛሬ የእናቴን ደስታ ለማየት በጣም ጓግቻለሁ ማለት ነው። እስከ መጨረሻው ድረስ ኮፒ ሊንክ ሼር በማድረግ ተባበሩን። በጣም ሼር አድርጉልን እና እወዳችኋለሁ። እሷ ትደውልኛለች። አሁን ስንት ሰዓት ነው? አሁን ወደ 7 ሰዓት የተጠጋ ነው። ወደ 9 ሰዓት ምናምን ሲሆን ደርሳለሁ ብላኛለች ማለት ነው። እስከዛ ድረስ ያው እኔ እንትኑን ልጨርስ ብዬ ነው ቤት ጠብቃታለሁ። ልክ ስትደውልልኝ ካሜራውን አስጀምሬ ይኸው እዚህ ሰፈር ነኝ ምናምን ብዬ እነግራታለሁ ማለት ነው። አመሰግናለሁ፣ በጣም አመሰግናለሁ። ወደፊት ደግሞ አርጎልኝ እግዚአብሔር አርጎልኝ ሀብቱን ሰጥቶኝ መላውን ሰጥቶኝ ለእናቴ ደግሞ እድሜውን ሰጥቷት ጸጋውን ሰጥቷት እናንተን ደግሞ አብዝቶልኝ ብዝት አድርጎልኝ እንደሚያሳየኝ አልጠራጠርም። እንደምገዛላትና የእናቴን ደስታ እንደማይ አልጠራጠርም ማለት ነው። ወደፊት ደግሞ ያው ምርጥ ቤት ገዛላታለሁ ከእግዚአብሔር ጋር ከእናንተ ጋር። አመሰግናለሁ። እስቲ እስከ መጨረሻው ተመልከቱ። ይኸው ከስንት እንትን በኋላ ደወለች። እሺ ማማ ወይስ ሙዬ ደረሷል? ቆየሽ? መጣሁኝ እኮ ትንሽ እንትን መኪና መንገድ ላይ አስቸግሮ ነበረ። አሁን መጣሁኝ። እሺ ያልኩሽ ጋር ነሽ? ታክሲዎቹ ጋር ነሽ? አዎ እዛ መጣሁኝ እኮ አሁን ታክሲ መጥቼ ወርጃለሁኝ። በቃ እሺ መጣሁ። በሞተር ነኝ፣ እመጣለሁ። ጠብቂ። እሺ ትንሽ ዝናብ እየመጣ ነው። እሺ ይኸውላችሁ ጋይስ እኛ 7 ሰዓት ነው ቅድም ኢንትሮ ስሰራ ያልኳችሁ። አሁን 12 ሰዓት ነው። ሊዘንብ ነው። አንተ እዚህ ጠብቀኝ። እኔ እጠብቃለሁ። ያለ እድሜ ያስወለድከኝ ፈገግታ መጡ። እንግዲህ ቤተሰቦቻችን ደርሰዋል። ቤተሰቦቻችን ደስ ይላል። ምንድን ነው አሁን ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም እግዚአብሔር ይመስገን። ደስ ብሎኝ ጥሩ ነች። መታወቅ ትፈልግ ነበር እንደው ደስ ብሎኛል። ብዙ ጊዜ እያለች ደክሞኝ ስለነበረ ወደ ቤት ገባለሁ ስለ ሳታገኙ ደስ አንቺ ራሱ ሰላም ተገላገለች። በጣም እግዚአብሔር አንቺ ራሱ አክብረሽን እዚህ ራሱ መጣትሽ በጣም ትልቅ ነገር። እታች ያለው ቤት ትንሽ ጠበበንና ወደዚህ ይሻላል ብለን ሰፊ ነው ይሄ። ቆንጆ ነው። እንዴት ነው ግን ሰፈሩ? ሰላም አለ እዚህ ለመኖር በጣም ይመቻል። በጣም ደስ ይላል። ደስ ይላል። በጣም ደስ ይላል። ሰላማዊ ቦታ ነው እና ከእኔ ራሱ እዚህ አካባቢ ባገኝ ደስ ይለኛል። ኦኬ ቤት ምናምን ለመቀየር እያሰብሽ ነው? ሰሞኑን በጣም ቤት እያስቸገረኝ ባለቤቱ ቤቱን ሊያድስ ብሎ ቦታው ያንተ ነው? ያው እዚሁ እንዳለ የተዋበ ቦታ አሳያቸው። ያበደ ቦታ፣ በጣም ምርጥ ቦታ። በዛ ላይ ቤታቸው ቤት ውስጥ ይሸጣል አበባ። ቤቱን ብትይ ደግሞ ቤቱ ደግሞ በጣም ቤት እንደሚያምር ምን አበባውን በጣም ወደድኩ። ከአበባው ስትይ ቤቱ፣ ከቤቱ ስትይ አበባው አሳያቸው። ነፋሻማ ነው ደግሞ አየሩ ምናምን ቆንጆ ነው። ኧረ ይሄንን አበባ ከሚሸጥ ሰው ጋር ታገናኘኛላችሁ። እንትን ማለት ፈልጋለሁ፣ መግዛት ፈልጋለሁ። አበባ በጣም ያምራል፣ በእውነት በጣም ያምራል። ጎበዝ ነው።
እኛ እዚች ጋር ነው መኖሪያ ነው የኛ እና ደርሰናል። አለች አለ ቆንጆ ነው። በሩ ምናምን ያምራል። መቀብቀብ ቀረ ማለት ነው። እና ዝግጁ ነሽ ለማየት? እንግዲህ ባለቤቴን ትታወቂያለሽ። ኢየሱስ ያድናል። የኔ እናት እኔ ልደንግጥልሽ። ይህ አዲሱ ቤታችን ተመልከቱ። እኔ ልደንግጥ ወይ ነዙ ቀጥሏል። በእግዚአብሔር ሰርፕራይዝ ማድረግ ስለነበረብኝ ነው ግዴታ ሆኖብኝ። አሳያት ቤቱን በስነስርዓት አላስተካከልነውም። እንደምታዩ ግን በጣም ቸኩለን ስለነበረ ትናንትና አስተካከልን። ዛሬ አንቺ እመጣለሁ ስትይ ሁሉ ነገር አስተካክለን ጠብቀን በጌታ በኢየሱስ እየሸወዳችሁኝ ነው። ለካ ቤቱን አላየሽውም እኮ ዞር ዞር ብለሽ አታይ። ለየው ምን ያልተጠራጠርኩም እንደዚህ ወንዳ ነው ያመጣ ገና ሳላል ገና በልጅነት ጌታ ሆይ ተባረክ፣ ጌታ ሆይ ተባረክ። ለዚህ ማድረሳ በእውነት ጭንቀቴን አየህ ጌታ ሆይ። በእውነት በጣም ተጨንቄ ነበረ። ግን እንዴት አገኘው ቤቱን? ደግሞ እኮ እየገባ ምን አለ ፈጣሪ እንደዚህ አይነት ቤት ቢሰጠኝ። በጣም የሚገርም ኮንፈረንስ ነበረ የነገሌ አርሲ እና ሐሙስ ነው ከዚህ የወጣሁት ከቤት ማለት ነው ካለሁበት። ሰውየው ቤቱን ውጪ ብሎኝ ወር ሰጠኝ። ወሩም አለፈና ጌታ ሆይ እኔ ለድሃ ቤት እየሰራው እየሰጠው ነው ለእኔ ቤት መስጠት አቃተ ብዬ በጣም ተማርሬ እንደወጣሁኝ ያያል። አይዞሽ ብሎኝ ነው የሸኘኝ ራሱ። ግን እንደዚህ አዘጋጅተህ እኔን ሰርፕራይዝ ታደርጋለህ። እኔን ያንተን ውለታ እንዴት መክፈል እንደምችል የሰማይ አምላክ እግዚአብሔር እሱ ይክፈል። አሁን ቤት አግኝተናል። የኛ ነው ማለት ነው። የኛ ነው። አሳያቸው ዝርዝር ይኸውልሽ የውዷ እናቴ አላየሁትም እኮ እሱ ነው የውዷ እናቴ ምስል እዚህ ጋር ተሰቅሎ የተቃቀፉ ነው እዛ ጋር አላየሁትም። የእናቴ ብቻ ነው አንድ የኔ የለም። ይኸው እዚህ ጋር እንዳለ የኔ 16 ዓመት ያለ እዛው ያሳያል። 16 ዓመት ያለ እዚህ ጋር ሌላ ይሄ ችግር የለም። እዚህ ጋር ግን አገኘክ። በጣም ፈልግ ጥሩ ደላላ ነው ያጋጠመኝ። ጥሩ ደላላ ያጋጠመኝ። እንትና ነው የፈጣጠነ። ትናንት ወዲያ አገኘን። ትናንትና እቃውን አስተካከልን። ዛሬ አንቺ እመጣለሁ ስትይ ዛሬ አንቺ ይኸው ቀኑን ሙሉ ስንጠብቅሽ በጣም ደክሞናል። ቤቱን ይኸው በስትክክል ላላጸዳ ነው በስትክክል ላላረግ ነው እንደገባ ነው ዝም ብለን ያደረግነው። ግን በጣም ወገቤ ራሱ በጣም ተስተካክሏል። ምን እንደምላችሁ አላውቅም። ኧረ ቆይ መጀመሪያ ላስጎብኝሽ። ይሄ አዲስ ነው። አዙር እናሳያቸው። ይሄ አዲስ ነው። ገሰና ያለና በእናትህ ይሄን የመሰለ የምግብ ጠረጴዛ ምን እዛ ሶፋ ላይ ምን አስበላ፣ አልጋ ላይ ምን አስበላ። እኔ አስቤም አላውቅም። ጌታ ሆይ እኔ የምለው ነገር ግራ ገባኝ። በጣም መጀመሪያ ካለንበት ቤት ደግሞ በጣም ያምራል። በጣም መጋረጃውም አሁን ገዝተን ነው። ሁሉ ነገር ይሄም አዲስ ነው። ይሄኛው ውስጥ አልገባም አለ። ይሄ በጣም ጠባብ ነው። አሳያቸው። ይሄ ጠባብ ነው። እዚህ ውስጥ ጓዳ አልገባም ብሎ እዚህ ጋር ነው። እስቲ እንደሚሆን እናደርጋለን። ጓዳውን ደግሞ ነው የተመልከችው። መጀመሪያ እዚህ ጋር 3 ክላስ አለ። የለም ያን ያው ልጁ ሰው አስወጣና የኖረበት ይርስ እኔ ጌታዊ እዚህ ጋር 3 ክላስ አለ። ሁሉም አሪፍ ናቸው። ትኝቷል መሰለኝ እነሱ። ይሄኛው ላሳይሽ። ይሄ የኛ ክላስ፣ ይሄ አንቺ ክላስ። መብራቱ ነው
እናብረውና ውጭ ደግሞ እዚህ ጋር ይሄ አልገዛውም፣ አዲስ ገዛለሁ። ይኛውን ኮቪድ መጥቷል። ውሻችንም እዚህ ጋር አለ እንደምታዩ። በጣም ይገርማል። ኮኮ ኮኮ ሰላም ነው ወይ? እንዴት ነህ አባ? ደህና ነህ? ቤት ቀየርክ? ይሄ ውጭ ይመስላል። አይዞሽ እኔ እግሬ ሁሉ መቆም አቃተው። ሁሉ ነገር ካየ ይሄ ተኝቷል። ደክሞት ተመልከቺ፣ ደክሞ ለጥ ብሏል። ሽንት ቤቱ ደግሞ እንደምታዩ ነው። ሽንት ቤት ሻወር ቤት አንድ ላይ ይሄን ያለ ጽድት ያለ ጽድት ነው። በቃ ከዚህ በኋላ በጣም ነው የሚያምረው። ምንድነው? እስቲ ኮሜንት ላይ ጽድት ነው ጽድት። እኔ ቃላት አጥሮኛል። ተኝቷል እሱ ተነሳ። አንበሳው አይ በእንቅልፍ ልቡ ነው። ሌላውን ላስጎብኝሽ፣ ሁሉንም እስከማሳይሽ ጓጉቻለሁ። ስንቀም ትላንትና ትመጫለሽ በይ። ይሄ ያኛው ያንቺ ነው፣ የግልሽ ነው ሻወር ሽንት ቤት። ይሄ ደግሞ እንግዳ ከመጣ እኛ ምናምን እንጠቀምበት ነው። ይሄ ሻወር ሽንት ቤት ነው። እዚህ ጋር ይሄ ብዙም አይደለም ግን አሪፍ ነው፣ እቃ ገብቷል። ይሄ ደግሞ ክችን ነው። ይሄን ይመስላል። ይሄን የመሰለ ጸዴ ክችን አለ። ይሄም አዲስ ነው። ና አሳያችሁ። ኪችን ካቢኑ ነው ማው ገዝተና። ይሄም አዲስ ነው የተገዛው። መጀመሪያ የነበረው ይሄኛው ነው። አሳያችሁ። ይሄኛው ነው፣ ሮጌ ነው። ይሄ ነበር የሚጠቀሙት። እኔ ልጅ ነኝ እንጂ አንተን ውለታ እንዴት አደረገኝ። ይሄንን ደስታሽን ነው ማየት የምፈልገው። ይሄንና አባቴ ለዚህ ደረስክልኝ። እኔ ጌታ የሰማይ አምላክ እግዚአብሔር ብድሩን ይክፈል። በእውነት እኔ እንጃ እግዚአብሔር አምላክ ታክብር። አንተ እግዚአብሔር እንዳሳረፈኝ በእውነት ገና ከዚህ በላይ ያሳይሻል። እግዚአብሔር በኑሮክ እንደዚህ ያሳረፈኝ። ምን አይነት በልጅ ናቸው። እንግዲህ የሚመሰለ ቤት ለዚህ ነው ያስደነገጥኩሽ። ላመስግን ፈጣሪ የሰማይ አምላክ እግዚአብሔር ሆይ አመሰግናለሁ። አንተ ከፍ በል፣ በእውነት አንተ ታሳርፋለህ። አንተ ልክ ነህ ጌታ ሆይ። እነዚህን ባሪያ ልጆች የሰጠኸኝ አምላክ ስምህ ለዘላለም ይባረክ። አባቶ ይህንን ደቂቃ ይህን ሰዓት ጌታ ሆይ ይህን ስላደረግ አመሰግናለሁ። አንተን አገልግዬ መጥቼ ስላላፈርኩኝ አመሰግናለሁ። በልጄ በፈገግታ ያሳረፍከኝ ጌታ እሱንም በኑሮ በስራው በሚያገለግለው እግዚአብሔር አምላክ ሆይ በእያንዳንዱ ነገር በትዳሩ በልጅ አድጎ በልጆቹ እንደዚህ ክብር፣ በእውነት በልጆች ክብር። ጓደኞቹንም እግዚአብሔር ይባርካ። ተባረክ። በጣም ቅን የተወደዳችሁ ናችሁ በእውነት። በተለይ እኔ ጓደኞችን ሳላመሰግን አላልፍም። አልፎ ደግሞ ያንተን ሚዲያ የሚከታተሉትን እግዚአብሔር አምላክ ይባርካቸው። በጣም ተባረኩ። ትልቅ ነገር በህይወቴ የፋሲካ በዓል ቀን ትልቅ ሰርፕራይዝ አደረከኝ። በዛ የተገረምኩኝ ደግሞ በጣም ያስጨነቀኝን ነገር ደግሞ ፈተጠበከኝ። በእውነት በምትሄድበት ቦታ ሁሉ እግዚአብሔር ከፊት አሜን። እኔ ደግሞ አቅሜ ፈቅዶ ይሄ እንግዲህ ግዢ አይደለም የተወሰነ እንትን ያደረኩት የኪራይ 2 ወር 3 ወር የተከፈለው አቅሜ ፈቅዶ ደግሞ ከዚህም በላይ ለአንቺ እድሜ ሰጥቶሽ አሜን በሉልኝ። አሜን። ለአንቺ እድሜ ሰጥቶሽ ለእኔም ደግሞ ቤተሰቦቼን አብዝቷቸው ፈጣሪ ጸጋውን ሰጥቶኝ መላውን ሰጥቶኝ ሁሉ ነገር ሰጥቶኝ ከዚህ የሚበልጥ ነገር አድርጌልሽ ያንቺን ደስታ በጣም ብዙ ሰው ታውቃለህ። የእናትን ደስታ እንደማየት የሚያስደስት ነገር የለም በዚህ ዓለም ላይ። እግዚአብሔርን ነው የምላችሁ። የእናትን ደስታ ማየት በጣም ትልቁ ነገር ነው እዚህ ዓለም ላይ። የእናት የልጅ ደስታ በጣም ትልቅ ደስታ ነውና የእሷን ደስታ ሳይ በቃ ላይ በጣም ነው ደስ የሚለኝና እንደዚህ ደስ ብሎሽ ስላየሁሽ በጣም ኖሪልኝ የኔ እናት። ገና ከዚህ በላይ ይገባሻል። ይሄ ትንሹ ነው ለኔ አቅም። በጣም ተጨንቄ ነበረ። በቃ 1 ወሩም አልቋል ብሎ በላይ ላይ መኪና አንጥቶ አሸዋ ሲገለብጥ በቃ ጌታ ሆይ እያልኩኝ በሁለት ልቦኝ ነው ለአገልግሎት የሄድኩት። ለካ እግዚአብሔር ይህንን አዘጋጅቶልኝ አንተ ብቻ ልብህን ለእግዚአብሔር ስጥ፣ መልካምነት ለራስ ነው የሚል ደላላውን ያገናኘኝ እሱ ነው።
በጣም ደላላውም ራሱ የተባረከ ነው በእውነት ይሄን ቦታ ያሳየ እኔ ገና ስመጣ ግሪን ኤሪያውን ስመለከት ነውና በጣም ደስ ያለው በጣም ሰላም ያለው ቦታ ነውና እግዚአብሔር አዘጋጅቶልናል በእውነት እንዴት አንተን ያገለገልኩኝ እንዴት ይያልኩኝ ነበር ለካ እግዚአብሔር ይሄንን አይቶልኝ ነው ጊዜ ደግሞ ኖሮን ከዚህ በላይ አስተካክለን የሚገዛዙ እቃዎች ገና አልተገሙኑ ነገር አላለቀም አረ በቂ ነው እኔ አይምሮዬ ካረፈ በቃ ከምንም በላይ በቃ ነገር ጨርሳለሁ ዋናው አልቋል ከዚህ በኋላ አትጨነቅ አባቴ ከዚህ በላይ በቃ ከዚህ በላይ ምንም መጨነቅ አስፈልግም እኛ እናስተካክለዋለን እግዚአብሔር ይባርክ ተባረኩ እኔ የምላችሁ ነገር እንዴት ብዬ ራሱ መባረክ እንዳለብኝ ጠፍቶብኝ በጣም እሱ ራሱ ትላንትና ወገቡ ተሰብሯል ሲሽካከው ነበር ያው ካሜራማን እሱ ራሱ አልቋል እስኪ ስለ ትላንትና ላይክ ቤት ምናምን እንደሚፈልግ ከነገረኝ በኋላ ካገናኙት ደላላው ጋር እንዴት እንደተስማማ አላውቅም በቃ ቶሎ ጨራረሰው ምናምን እና በቃ ይሄን እቃ ስናጓጉዝ ምናምን ነበር በጣም ደስ የሚል ነበር ባይዜ ላይፍ ነው አንድ ራሱ ይሄ ማጓጓዝ ምናምን ይሄን ደስታ ለማየት እስከሆነ ድረስ ደግሞ አይደለም የእናትን ደስታ ለማግኘት አይደለም እቃ መሸከም እና ብዙ ነገር እንኳን ቢደረግ አይቆጭምና ደስ ይላል እንኳን ደስ አለሽ ማለት ነው እንኳን አብሮ ደስ አለ ፈገግታም ጎበዝ ነው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት ምክንያቱም ለእናት ደስታ ምን ያክል እንደሚለፈው ሁላችንም እናውቃለን ሁላችንም በየቤታችን ያለውን ችግር መከራ ቸነፈር ሁላ እናውቀዋለን እና ያንን ሁላ ተቋቁሞ ለእናት መድረስ በምትችሉት አቅም ማንኛውም ሰው በሚችለው አቅም እሱ በሚችለው አቅም ዛሬ ለእናቱ ይህን ደስታ ፈጥሮላታል እና ነገ ደግሞ አቅሙ ሲፈቅድ ደግሞ ቤት ገዝቶ ደግሞ ያ ቀን እንደሚያሳየን አልጠራጠርም እንኳን ደስ አላችሁ በጣም አይከብድም እቃው ግን ቅድም ጀምሬ ወገቤን እያያዝኩ ነበር የሆነ ደረጃ ላይ ወድቄ ነበር በጣም ይከብዳል ሲወጣ በእውነት ማን ያዘላችሁ ግን እናንተ የሰፈር ልጆችም ነበሩ አገዟችሁ በጣም ይከብዳል ሶስተኛ እንትን ፎቅ ላይ ነው ሶስተኛ ፎቅ ላይ ነው የሰፈር ልጆችም እንዳጋጣሚ ያቆያል ቲክቶክ ላይ ይከታተላሉ እና እቃ ምናምን እነሱ አገዙ አስገባ ነው ትናንት መጨረሰ ሴቶቹ አሉ በጣም ደክሞ ነበረኛ ተኛኝ አንቺ ደግሞ ጠዋት እንደምትደውይኝ ጠዋት ነው ተነስቼ እንደው ለምን አንሰራም ብዬ በጧት ነበረ መጣው ዝናብ በጣም ነጌሌ በጣም ይዘንባል በጣም ይዘንባል ለዛ ነው በጣም ነው ደስ ያለኝ ኮንዶሚኒየም ስላልሆነ አፓርትመንትም ስለሆነ እኔ እኮ አልወትሮው በቃ ቤት ሊሄድ ነው እና ተቀበለኝ ከመናራስል አይደለም ማሚ የጓደኛዬ ባለቤት ወልዳለች እሷን አይተሽ ነው መግባት ከገባሽ ከተኛሽ አትነሺም አለኝ በቃ እሱ ማስደሰት ብቻ ስለፈለኩኝ በደከመ እንትን ነው የመጣሁት ለካ እግዚአብሔር የተሻለ ነገር አዘጋጅቶልኝ ነውና በዚህ አጋጣሚ ፈገግታን የምትከታተሉ በቅርብ በሩቅ ያላችሁ ብዙ ኢትዮጵያውያኖች ኤርትራውያኖች በተለያየ እምነት ውስጥ ያላችሁ በእውነት ይሄንን ለማየት ሃይማኖት አይገድበው ሙስሊም ኦርቶዶክስ ፕሮቴስታንት የተለያዩ እግዚአብሔር ባላችሁበት ይባርካችሁ አላህ ይባርካችሁ እውነት የሰማይ አምላክ እግዚአብሔር እሱ ይባርካችሁ በእውነት እኔ አመስግኜ ያልጨርስም በእውነት ነው የምላችሁ እግዚአብሔር ለካ ሰውን በልጅም ያሳርፋልና እኔ በልጅ ያርፍ ያለው በእውነት ልጅ ያላችሁ እንደገናም ደግሞ ገና ያገባችሁ በፍቅር ላይ ያላችሁ በእውነት ወልዳችሁ እግዚአብሔር በልጅ ያሳርፋችሁ በእውነት በልጅ ያሳርፋችሁና እኔ ብዙ ጊዜ 23 አመቱን አሁን ባለፈው ነው በ12ኛ ወር ነው ያከበርኩት አሁን 3 ወር ቀርቶታል 22 ማለት ነው 23ን አሁን የሚያከብረውና ብታገባ ብዬው ነበር አግባ አልኩት የሆነ እንትን ላገባ ነው ምናምን ካሌም በኋላ ይሄ ልጅ መግባት ሐሳብ ኑሮት ይሁን ምናምን ብያ ፍራንክ አድርጎኝ ነበር ማለኝ መቼ አንቺን አሳረፍኩሽ አላረፍሽም እኮ አንቺን ማሳረፍ አለብን ለኛ ዋጋ ከፍለሻል አንቺ ማረፍ አለብሽ አንቺ ለጎዳና ልጆች እያልሽ ነው እኛ ደግሞ ላንቺ ማለት አለብን ካገባውኝ እንደምረሳሽ እንዳትረሺ ስለዚህ ቤቴን ነው የምለው ቀድሜ ግን አንቺን ማሳረፍ አለብኝ ነው የሚለው በእውነት ይሄው ያየሁት ነውና እሱ የተለያየ አይነት ፍራንክም ቢሰራ ድራማም ቢሰራ የተለያዩ ነገሮችን እንትን ቢያደርግ ለኔ ነው በቃ ሳላስብ ቦርሳ ገዝቶ ይመጣል ሳላስብ ጫማ ገዝቶ ይመጣል ሳላስብ አስቤዛ በቃ ሲወርድ ነው ማየውና በእውነት እንደ ልጆች እንደዚህ እንትን ብሎ ወደ ሌላ ቦታ ውጪ ያቅ ሽታ ያቅ ናይት ክለብ ያቅ እንደዚህ እንደ ሌላ ሱሳ ያቅና
የሚኖረው ለኔ ነው በእውነት ነው የምላችሁና ይሄንን ሳላመሰግን አላልፍም። አመስግኑልኝ። እኔ አልቻልኩም ማመስገን። በቃ ሰማይ አምላክ እግዚአብሔር ያመስግነው። እናንተ አመስግኑልኝ እስኪ በኮሜንት። እናት ያላችሁ እናታችሁን የምትወዱ በእውነት ልጅ ያላችሁ ሳታመሰግኑልኝ እንዳታልፉ። ፎሎ አድርጉት፣ ሰብስክራይብ አድርጉት። ኮሜንት ላይ ደግሞ በእውነት ያላችሁን ፍቅር የእናት ፍቅር ያላችሁ ኮሜንት ላይ ሳትገልጹ እንዳታልፉ። ያው የኔን ፕሮፋይል ገብታችሁ ማየት ትችላላችሁ። እኔ ውሎ ያዳሬ ገጠር ነው። ድሃዎችን በማየት የጎዳና ልጆችን የተቸገሩትን እኔ እዚህ አንድ ስጎርስ እነሱን ስለማስብ ለቤት ብዬ አላቅም። በእውነት እግዚአብሔር በሚያውቅ ውጪ ነው ምለውና ለካሱ ሁሌ ይጨነቃል። በፋሲካ እንደዛ አስደሰተኝ። አሁን ደግሞ በቤት ኪራይ እየተጨነቅኩኝ በቃ አንድ ቀን ለራሴ የሚለው ነገር የለኝም። ጌታ ሆይ እኔ ለዳ እያልኩ ዝም ትላለስል አይዞሽ አንድ ቀን እግዚአብሔር ለኛ ያዘጋጃል ይለኛል እሱ። በቃ እኔ ሲሚንቶ ማልገዛበት ብሎኬት ማልገዛበት አንተ የሰራኸውን ቤት አዘጋጅ ተስጠኝ ነው ብለ አሁን እኔ የገዛሁላ ነው የሚመስለኝ። አላምንም አንተ አላምንም እኔ እንደዚህ አይነት ቤት ላይ ኖራለሁ ብዬ ለማይክሮ ሰከንድ አስቤ አላቅም። እኔ በቃ አላቅም። ይሄ ነው ማለት አልችልም። እግዚአብሔር ይባርካችሁ፣ ተባረኩ። በኮሜንት ፍቅራችሁን ግለጹለት ለልጄ። አመሰግናለሁ። በጣም በዚህ አጋጣሚ ነግራታለሁ እያልኩኝ ረስ በጣም የሚወዱሽ ቤተሰቦች አሉሽ፣ ይከታተሉሻል። ቲክቶክ ላይ ፌስቡክ ላይ የሚከታተሉሻሉ እና እኔም በውስጥ እናንተ ተንኮለኞች በውስጥ ማሚን ፕራንክ አድርግልን እያሉ አይዲያ ይሰጧሉ። ማሚን እንዲህ ብታደርግልን ማሚን እንዲህ አላደርግ ደስታታለሁ እንዴ ቺክ መስዬ የመጣው የሆነ ጊዜ እኮ እንትን ውማን አድርጎ ቀሚስ ለብሶ ድምፁን ቀይሮ ባዚቴን ምናምን ብሎ ፌንት ነቅያለሁ። የሆነ ሰዓት ሰክሬ ነው ብሎ መጥቶ አሞኝ ነበረ። በቃ የመጨረሻ ጌታ ወይ እኔ በልጅ ታርፊያለሽ አልከኝ እንጂ እስሙ አሳርፍሻለሁ አልከኝ እንጂ እንዲህ ሰክሬ ብዬ ስወድ አፉን ሻሽቶ አልጠጣም። በጣም ብዙ እንትን ብሎኛል። ግን አሁን በዚህ ወራት ደግሞ ያንን ፍራንክ ያደረገኝን እየመለሰ ነው በእውነት ነው። ለፋሲካ ሰርፕራይዝ አሁን ደግሞ በዚህ አሁን ያኛው አንዳንዴ ታሰቃያለህ፣ አንዳንዴ ታስደስታለህ። አሁን የማስደሰት ጊዜ ልኛል። ስለዚህ ጠንቀቅ በይ። አሁን ሰሞኑን ሰርፕራይዝ እኔ አሁንም ፈርቻለሁ። ገዝቶት እንዳይሆን እንዲህ ፍጥን ያለ ነገር በጣም ነው ማመሰግናችሁ። በእውነት ነው ብላችሁ እንደ እናት አመሰግናችኋለሁ። ተባረኩ። ባላችሁበት ቦታ የእሱን ፕሮግራም የምትከታተሉ እግዚአብሔር ዘር ማንዘራችሁን እንደዚህ ያብዛው፣ ያስደስታችሁ። ተባረኩልኝ። ይሄን ቪዲዮ እስከ መጨረሻው ድረስ ደስ ብሏችሁ ውስጣችሁ በደስታ በሐሴት ተሞልታ እያያችሁት እንደሆነ አልጠራጠርም። ሁላችሁም ምኞታችሁ ነው እናታችሁ እንደዚህ ማስደሰት፣ ሁላችሁም ምኞታችሁ ነው። ለእናንተም እድሜና ጤናውን ሰጥቷችሁ ለእናቶቻችሁ ደግሞ 1000 ዓመት ትኑርላችሁና ይህንን ቀን ማየት ይሁንላችሁ ማለት ነው። እስከ መጨረሻው ድረስ ስላያችሁን በጣም አድርጌ አመሰግናችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። 100,000 ልንገባ ኦልሞስት 4,000ና 3,000 አካባቢ ነው የሚቀረን። ይህን ቤት ሰብስክራይብ ሳታደርጉ የምታዩ ቤተሰቦቼ ካላችሁ ሰብስክራይብ በማድረግ ይህን ፈታ ዘና አስተማሪ የሆነ ቻናል መቀላቀል ይችላሉ ማለት ነው። እወዳችኋለሁ። መልካም ቀን፣ መልካም ምሽት። ባይ